እንዴት ውላችኋል ክቡራን ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ከቀኑ 6 ሰዓት ሆኗል በቀጥታ ስርጭት ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን እየዳሰሰ ከሀገር ውስጥም ከውጭም ወቅታዊ ጉዳዮችን ማካቶ ከእናንተ ጋር ሊዘልቅ አሁን ተጀምሯል ኢቢሲን መርጣችሁ ከዜና ኢትዮጵያ ጋር ስትዘልቁ ሪፖርተሮቻችን በቀጥታ የተከታተሏቸውን ጉዳዮች ወደኛ ያሻገሩም ይዘልቃሉ አብራችሁ እንድትሆኑ በአክብሮት የምንጋብዘው ዜናውን የምንመራው ጌታቸው ይግዘውና መታሰቢያ ደረጀነን አርዕስተ ዜናዎቹን እናስቀድማለን ችግር ፈቺ የቴክኖሎጂ ፕሮጀክቶችን እየተገበረ መሆኑን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታወቀ። የጃፓን መንግስት 63000 ኩንታል ዩሪያ የአፈር ማዳበሪያ ለኢትዮጵያ ድጋፍ አደረገ። ለአመታት የኢትዮጵያ ትምህርት ስርዓት ከጥራት ይልቅ አሃዝ ላይ ትኩረት ማድረጉ ተማሪዎች በሚገባው ልክ ዕውቀት እንዳይዙ ማድረጉ ተገለጸ። ከውጭ የመረጃ ምንጭ ደግሞ ወደ አሜሪካ በሚገቡ ተሽከርካሪዎች ላይ የ25 በመቶ ታሪፍ እንደሚጣል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። ከዜና ኢትዮጵያ ጋር ስትቆዩ እነዚህንና ሰፊ ሌሎች ጉዳዮችንም ተከታተላላችሁ ከዋናው ስቱዲዮ እንሻገራለን በተለያዩ ሁነቶች ላይ በአገር አቀፍ ደረጃ ባልደረቦቻችን ተሰማርተው ይገኛሉ ወደ በኋላ ላይ እናገኛቸዋለን ሞላ አለማየሁ መግቢያችን ላይ ያነሳ ነውን የኢትዮጵያ አርቲፊሻል ኢንስቲትዩት የስራ እንቅስቃሴን የተወካዮች ምክር ቤት አባላት የስራ እንቅስቃሴውን ጎብኝተዋል ይህንን በተመለከተ ስለ ጉብኝቱ አጠቃላይ መረጃ ያጋራናል መስከረም ቸርነትን በተመሳሳይ በቀጥታ መስመራችን ላይ ናት በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የተማሪዎች ውጤትን በተመለከተ ጥናት ቀርቦ ውይይት የተካሄደበት ይገኛሉ ዋና ምክንያቶቹ ምንድናቸው በሚለው ላይ ከሷም ጋር ቆይታ እናደርጋለን ህይወት አበበን በተመሳሳይ በቀጥታ መስመራችን ላይ ያለች የጃፓን መንግስት ለኢትዮጵያ የዩሪያ አፈር ማዳበሪያ ድጋፍ አድርጓል ድጋፉ ምን ላይ ነው የሚውለው ምላሹን ከሷ እንሰማለን ወደ ባህር ዳር ስንሻገር ሳሙኤል ወርቃየው የባህር ዳር ከተማ የኮሪደር ልማት ስራ ምን ይመስላል ለቀጣይስ ምን ታስቧል በሚለው ላይ ከሱ ጋር ደግሞ ቆይታ እናደርግበታለን በዜና ኢትዮጵያም የተመራረጡ የቢዝነስና ስፖርታዊ ዘገባዎችን ወደናንተ ይደርሳሉ የቢዝነስ መረጃዎችን ሆናቸው ታየ ስፖርታዊ ዘገባዎችን ደግሞ ባልደረባችን ኖአይ ይመር ዋና ዋናዎቹን አስቀድመው ይነግሩናል እንደምን ዋላችሁ ተመልካቾች በዛሬው የዜና ኢትዮጵያ የቢዝነስ ሰዓታችን በተኪ ምርት ዘርፍ ተሰማርተው ውጤታማ የሆኑ የግል ተቋማትን የተመለከተ መረጃ ይኖረናል የሀገራችን ባንኮች ዕለታዊ የውጭ ምንዛሬ ተመንና ተያያዥ የግብይት መረጃዎችን አካተን ካፍታ ቆይታ በኋላ መለሳለሁ ሆናቸው ታየ በስፖርት ደግሞ ለዛሬ ያዝናላችሁ በመዝናኛና ስፖርት ቻናላችን ከደቂቃዎች በፊት ውይይት ተደርጎ ነበር ኢትዮጵያ ብሔራዊ ቡድን ወደ አሸናፊነት እንዴት ሊመለስ ይችላል በሚለው ላይ ማለት ነው የዚህን ውይይት የባለሙያዎችን ሀሳብ ወደ እናንተ ምናደርስ ይሆናል በሰሞኑ አርጀንቲናና ብራዚል ባደረጉት ጨዋታ አርጀንቲና 4-1 ማሸነፏን ተከትሎ የብራዚል ብሔራዊ ቡድን ላይ ጫናዎች እየበረከቱ ነው የብራዚል ብሔራዊ ቡድን ወዴት እየሄደ ነው የምናነሳው ጉዳይ ነው ከሰዓታት በኋላ መለሳል ዜና ኢትዮጵያ አጫጭር የሀገር ውስጥ ጉዳዮችን ያስቀድማል የፍቼ ጨምበላላ የዘመን መለወጫ ባህል ከሀገር ሀብቶችና ቅርሶች መካከል አንዱ ነው ሲል የመንግስት ኮሙኒኬሽን አገልግሎት ገለጸ ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ቅርሶች መካከል ተመዝግቦ የሚገኘው የፍቼ ጨምበላላ የዘመን መለወጫ ባህል ከሀገር ሀብቶችና ቅርሶች መካከል አንዱ ነው ብሏል በመግለጫው በዓሉ ዘንድሮ በሲዳማ ክልል ሐዋሳ ከተማ መጋቢት 18 በሲዳማ ባህል አዳራሽ እንዲሁም ደግሞ መጋቢት 19 በሶሬሳ ጉዱማሌ በተለያዩ ትዕይንቶች ታጅቦ ይከበራል ፍቼ ጨምበላላ በሲዳማ ህዝብ ዘንድ የአዲስ ዘመን መለወጫና ማብሰሪያ ሆኖ የሚከበር በዓል ነው ፍቼ ጨምበላላ የአብሮነት የሰላም የፍቅርና የመረዳዳት እሴቶች ጎልተው የሚታዩበትም ነው በዓሉ የሲዳማ ህዝብ ዘመን መለወጫ በዓል ብቻ ሳይሆን የነበረ ቂምና ቁርሾ ተወግዶ ይቅርታ የሚሰፍንበት የእርቅና የሰላም ባህላዊ ትውፊት ነው በመሆኑም ፍቼ ጨምበላላ የሰላም የእርቅና የይቅርታ ተምሳሌት የሆነ ቅርስ ነው ሲልም የመንግስት ኮሙኒኬሽን አገልግሎት ገልጿል በሌላም ዜና የቻይና ብሔራዊ ሬዲዮና ቴሌቪዥን አስተዳደር ኤንአርቲኤ ከኢቢሲ ጋር የአቅም ግንባታና ቴክኖሎጂ ሽግግርን ጨምሮ በጋራ መስራት በሚቻልባቸው ጉዳዮች ላይ መከረም የቻይና ብሔራዊ ሬዲዮና ቴሌቪዥን አስተዳደር ኤንአርቲኤ
ከፍተኛ አመራሮች የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጎብኝተዋል። በጉብኝታቸው ወቅት ኢቢሲ በዘመናዊ መንገድ ከመደራጀቱን ባሻገር ባለው ሰፊ ተደራሽነትና እያመጣቸው ባሉ የፕሮግራም አቀራረብ ለውጦች በአፍሪካም ተወዳዳሪ ሚዲያ መሆን እንዳስቻለውም ገልጿል። ኤንአርቲኤ በቻይና የሚገኙ መንግስታዊ መገናኛ ብዙሃንን የሚቆጣጠር ተቋም ሲሆን ከነዚህ መካከል የቻይና ማዕከላዊ ቴሌቪዥን፣ የቻይና ብሔራዊ ሬዲዮ፣ የቻይና ዓለም አቀፍ ሬዲዮን ጨምሮ የተለያዩ የፊልምና የቴሌቪዥን ስቱዲዮዎችም ይጠቀሳሉ። በተለያየ ምክንያት ከሚከሰት ሞት የሰውን ሕይወት ለመታደግ ህብረተሰቡ በበጎ ፈቃድ ደም ለመለገስ ግንዛቤና ባህሉን ሊያዳብር እንደሚገባ በትግራይ ጤና ቢሮ የመቀሌ ደም ባንክ አሳሰበ። ደም ባንኩ ከበጎ ደም ለጋሾች በቂ ደም መሰብሰብ ባለመቻሉ በመቀሌ ከተማ ለሚገኙ 32 የመንግስትና የግል ሆስፒታሎች የሚያስፈልጋቸውን ደም ለማቅረብ እንዳልቻለ አስታውቋል። በትግራይ ክልል ጤና ቢሮ የመቀሌ ደም ባንክ አስተባባሪ መኮንን አስፋ በ2017 በጀት ዓመት 14000 ዩኒት ደም ለመሰብሰብ ታቅዶ አሁን ላይ 7000 ዩኒት ብቻ መሰብሰቡን ገልጸዋል። ከሆስፒታሎች ፍላጎት አንጻር በቂ ደም መሰብሰብ ባለመቻሉ በወሊድ በአደጋና በተለያዩ በሽታዎች ምክንያት የሚከሰተውን ሞት መከላከል ባለመቻሉ ህብረተሰቡ ይህንን ተገንዝቦ በፈቃደኝነት ደም ሊለግስ ይገባል ብለዋል። ዘገባው የሪፖርተራችን ገብረ እግዚአብሔር ኃይሉ ነው። ዜና ኢትዮጵያ ሪፖርተሮቻችን በቀጥታ በቦታው ተገኝተው የተከታተሏቸውን ጉዳዮች ወደኛ ወደሚያሻግሩበት ምዕራፍ ነው የሚሻገረው። ለሀገር ልማት የሚረዱ ችግር ፈቺ የቴክኖሎጂ ፕሮጀክቶችን እየተገበረ መሆኑን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ገለጸ። በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን የስራ እንቅስቃሴ ምልከታም አካሂዷል። ኢንስቲትዩቱ በጤናም በትምህርት ጉምሩክና ፍትህ ዘርፎች ችግር ፈቺ ቴክኖሎጂዎችን በማበልጸግ እያገዘ መሆኑን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋችናም ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ደግሞ ሪፖርተራችን ሞላ አለማየሁ በቀጥታ መስመራችን ላይ ነው የሚገኘው። ሞላ እንደምን ውለሃል? የቋሚ ኮሚቴው አባላት በመስክ ምልከታው ምን ስራዎችን ተመለከቱ? መልካም ጌታቸው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንግዲህ ባለፉት 7 ዓመታት ከለውጡን ተከትሎ ከተመሰረቱ ተቋማት አንዱ ነው። በተለይም ደግሞ በዓለም አቀፍ ደረጃ አሁን ሁሉም ነገር ማለት ይቻላል ወደ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ቴክኖሎጂ እያመራ ነው። ይህን ተከትሎ ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ለማስቻል በተለይም ደግሞ ዘርፉን በተቋም መምራት አስፈላጊ በመሆኑና ስለታመነበት መንግስት ኢንስቲትዩቱን ካቋቋመ በኋላ ከፍተኛ ትኩረት ሰጥቶ እየሰራ ይገኛል። አርቲፊሻል ኢንተለጀንስ ኢንስቲትዩት ከተመሰረተ በኋላ በተለያዩ መስኮች በተለይም ደግሞ በሀገር ልማት ላይ አስተዋጽኦ የሚያደርጉ ዘርፎች ላይ በጥናትና በምርምር በመለየት በተለይም አርቲፊሻል ኢንተለጀንስ ቴክኖሎጂዎችን እያበለጸገ መሆኑ ተገልጿል። በዛሬው ዕለትም የሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አባላት በዚህ በወሎ ሰፈር በሚገኘው ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ተገኝተው በተለይም ደግሞ ኢንስቲትዩቱ ምን እየሰራ እንደሆነ ተመልክተዋል። ከተመለከቷቸውና በተለይም በዚህ ኢንስቲትዩቱ ከሚያበለጽጋቸው ጉዳዮች አንዱ በትራንስፖርት ዘርፍ በተለይም ደግሞ ትራንስፖርትን ትራኪንግ ሲስተም ወይም ትራንስፖርትን የመከታተያ ሲስተም ማበልጸጉንና ከዚህም ጋር ተያይዞ በግብርና በጤና በአገልግሎት ዘርፎች ላይ የተለያዩ የምርምር የቴክኖሎጂ የአይ ቴክኖሎጂን ማበልጸጉን ተመልክተዋል። በዚህ በመስክ ምልከታቸው ወቅት እንግዲህ የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቼና በተለይም ኢንስቲትዩቱ ከተቋቋመ በኋላ ለተመረጡ ዘርፎች ከፍተኛ አስተዋጽኦ ላላቸው ለሀገር ልማት በጥናት ቴክኖሎጂዎችን እያበለጸገ መሆኑን ጠቁመዋል። በጤናው ዘርፍ ለአብነት ለመጥቀስ ያክል በተለይም በቴክኖሎጂ የታገዘ የስኳር በሽታን መለየት የሚያስችል የአይ ቴክኖሎጂ ማበልጸጋቸውን ይህም እንደ ሀገር ያሉ የጤና ስፔሻሊስቶች እጥረትን ጋፕ ለመሙላት ወይም ክፍተትን ለመሙላት እንደሚያግዝ ተናግረዋል። ከዚህ በተጨማሪም እንግዲህ ተቋማት ቴክኖሎጂ ሽግግር ለሚያደርጉት ከፍተኛ አስተዋጽኦ ይኖረዋል የተባለ ትልቅ አቅም ያለው ክላውድ ዳታ ሴንተር አበልጽገው በተለይም 30 ተቋማት በነፃ እየተገለገሉት መሆኑን ይህም ለተቋማት ሰኪዩር ወይም ከስጋት ነፃ የሆነ ዳታቸውን የሚያከማቹበትና የሚገለገሉበት መሆኑን አንስተዋል። ይህም ተቋማት ለሚያደርጉት የቴክኖሎጂ ሽግግር ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጸዋል። እንግዲህ ዶክተር ወርቁ እንዳሉት ከሆነ በዚህ በአርቲፊሻል ኢንተለጀንስ ዘርፍ ከፍተኛ ችግር ከሆኑ ነገሮች አንዱ የሰው ኃይል ብቁ የሰው ኃይል ነው። ይህንንም ደግሞ ችግር ለመፍታት በተለይም ከተለያዩ የመንግስታዊ
እና መንግስታዊ ካልሆኑ ተቋማት ጋር በትብብር እየሰሩ መሆኑን ገልጸዋል። በተለይም ደግሞ ከአዳማና አዲስ አበባ ዩኒቨርሲቲ ጋር በመተባበር እስከ ሁለተኛና ሶስተኛ ዲግሪ ድረስ እያሰለጠኑ የሰው ኃይል እያበቁ መሆኑን ተናግረዋል። በሰመን ካምፕም ከ200 በላይ ወጣቶችን እያሰለጠኑ መሆኑን ተናግረዋል። የቋሚ ኮሚቴው አባላትም በዚህ ባደረጉት መስክ ምልከታ አገሪቱን ከፍተኛ ደረጃ የሚያደርስ ቴክኖሎጂ በመመልከታቸው ደስታቸውን ገልጸውልናል። ሞላ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ። ለዓመታት የኢትዮጵያ ትምህርት ስርዓት ከጥራት ይልቅ አሃዝ ላይ ትኩረት ማድረጉ ተማሪዎች በሚገባው ልክ እውቀት እንዳይዙ ማድረጉ ተገለጸ። በዚህም በ2014 ዓ.ም አዲስ የፈተና አሰጣጥ ተግባራዊ ሲደረግ ተማሪዎች በጣም ዝቅተኛ ውጤት ማስመዝገባቸው ማሳያ ስለመሆኑ ተመላክቷል። በኢትዮጵያ ፖሊሲ ጥናት ኢንስቲትዩት ሀገር አቀፍ የተማሪዎች ውጤትን የተመለከተ ጥናት ቀርቦ ከሚመለከታቸው ባለድርሻ አካላት ጋር ውይይት እየተደረገበት ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልታጋራን መስከረም ቸርነት በቀጥታ መስመራችን ላይ ትገኛለች። መስከረም እንደምን ውለሻል? ጥናታዊ ጽሁፍ ቀርቦ ውይይት ሲካሄድ ነበረ። ውይይቱን ተከታትለሻል። በተለይ ለተማሪዎች ውጤት ማነስ እንደ ምክንያት ምን ሀሳቦች ተነሱ? ምንስ መደረግ አለበት በሚለው ላይ የተመላከቱ ሀሳቦች ምንድን ናቸው? አመሰግናለሁ። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ባለፉት አመታት ከ2009 ዓመተ ምህረት ጀምሮ እስከ 2016 ዓመተ ምህረት ሀገር አቀፍ የተማሪዎች ፈተና ውጤትን አስመልክቶ እንግዲህ ግምገማ የተመለከተ ጥናት ቀርቦ በዚህ ላይ የተለያዩ ባለድርሻ አካላት ተገኝተው ውይይት ተደርጎበታል። ለዚህም እንግዲህ ውጤቱ ምን ያመላክተናል፣ ምን ያሳየናል የሚለው ላይ ባለፉት አመታት በፈተና አሰጣጥ ውስጥ ምን በጎ ተጽዕኖ ነበረው፣ ተግዳሮት ሲሆነው ጉዳይ ምን ነበረ የሚሉት ላይ እንግዲህ የተለያዩ ባለድርሻ አካላት ጋር ውይይት ነው የተደረገበት። በዚሁ መድረክ ላይ ንግግር ያደረጉት የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋ እንደገለጹት እንደሚታወቀው ኢትዮጵያ ባለፉት አመታት ስትከተላቸው የነበረችው የትምህርት ስርዓት ለተማሪዎች እንግዲህ እውቀት ማነስ እንደ አንድ ምክንያት መሆኑንም ጠቅሰዋል። በተለይ ደግሞ ባለፉት አመታት ማለት ነው የትምህርት ስርዓት ማሻሻያ ከመደረጉ በፊት በነበሩት አመታት ላይ ተደራሽነት ላይ ትኩረት ያደረገ አሃዝ ላይ ትኩረት ያደረገ የትምህርት ስርዓት መኖሩ በተለይ እንደሚታወቀው በርካታ ተማሪዎችን አስመርቆ የማስወጣት እንግዲህ ከክፍል ክፍል የመጨመር አጠቃላይ ነገሮችን ከአሃዝ ጋር ብቻ ማገናኘትና ተደራሽነት ላይ ብቻ ትኩረት ማድረግ ተማሪዎች በቂ እውቀት እንዲጨብጡ አላስቻለም ብለው ነበር ማለት ነው። በዚሁ መድረክ ላይ እንግዲህ የተለያዩ በቀረበው ጥናታዊ ጽሁፎች ላይ እንግዲህ ቀርቧል ማለት ነው። በቀረበው ጥናታዊ ጽሁፍ ላይ እንግዲህ ትኩረት የተደረገው በእርግጥ ውጤቱ እንደምንመለከተው ባንዴ አሽቆልቁሎ ያሳየ አለመሆኑንም ግንዛቤ መውሰድ እንደሚያስፈልግ ነው የተገለጸው። በ2009 ተመልክተን ወደ 2016 ስንመጣ ያለው ልዩነት መስፋት ለአብነት ያህል ብናነሳው 2009 ላይ የነበረው 41 በመቶ ወደ ዩኒቨርሲቲ መግባት የቻለ ተማሪ ነበር። ነገር ግን በ2016 ደግሞ 5 በመቶ የሚሆነው ተማሪ ነበር። ነገር ግን ደግሞ በተወሰደ የትምህርት ስርዓት ማሻሻያ ተማሪዎች 10ኛ ክፍል ላይ ወደ ቴክኒክና ሙያ ሄዱ የነበረ ነበር። ነገር ግን አሁን ላይ 12ኛ ክፍል ላይ ዝቅተኛ ውጤት ሲመዘገብ እንግዲህ ሁሉም ተማሪ እንደወደቀ ተደርጎ መታሰብ አለ። እርግጥ ቁጥሩ አነስተኛ ቢሆንም የሚያልፈው ተማሪ ቁጥር በሚባለው ልክ አለመሆኑን ተነስቷል። ነገር ግን በምን መልኩ ነው የትምህርት ጥራትን ማሻሻል የምንችለው የሚፈለገውን ውጤት ማስመዝገብ የምንችለው ላይ ትኩረት ማድረግ ያስፈልጋል ተብሏል። ለዚህም ደግሞ የተለያዩ ባለድርሻ አካላት የትምህርት ስርዓቱ ጥራት እንዲጠበቅ ለማስቻል እንደሚጠበቅባቸው ነው የተገለጸው። ለአብነትም ያህል እንግዲህ የትምህርት ስርዓት ማሟላት፣ መሰረተ ልማትን ማሟላት፣ ከቤተ መጽሐፍትን እንዲሁም ሌሎች መሰረተ ልማቶችን ማሟላት፣ የመምህራንን አቅም መገንባት፣ የተማሪዎችን የትምህርት ተነሳሽነትን መጨመርም እንደሚያስፈልግ ነው የተገለጸው። አጠቃላይ ፈተና ላይ ብቻ ውጤት ላይ ከአሰጣጥ ወይም የፈተና አሰጣጡን ብቻ በማዘመን የተማሪዎችን ውጤት ከመዘመን በዘለለ እንግዲህ መስራት እንደሚያስፈልግ ነው የተገለጸው። ለዚህም በዋናነት እንግዲህ በዚህ ጥናታዊ ጽሁፍ ምክረ ሀሳብ ተብሎ የተቀረጸው ሁሉም ባለድርሻ አካላት በትኩረት ሊሰራ እንደሚገባና የትምህርት ጥራትን ማሻሻል እንዲቻል ነው የተገለጸው ማለት ነው። ቀደም ሲል ገልጸው እንደነበረው ለትምህርት ጥራት መሻሻል ሁሉም የበኩሉን አስተዋጽኦ ሊያበረክት ይገባል። ወላጆችም መምህራንም በተለይ ደግሞ ለትምህርት የምንሰጠውን ግምት ማሳደግ፣ ሁሉም ነገር ከትምህርት ጋር የተያያዘ ውድድር ሊሆን ይገባና ሰዎች ሊያገኙ የሚገባቸው ጥቅም ከትምህርት ጋር ሊያያዝ ከእውቀታቸው ጋር ሊያያዝ እንደሚገባ ነው የተገለጸው። ለሰዓቱ ያለኝ መረጃ ይሄ ነው። መስከረም እናመሰግናለን። መልካም ጊዜ። ወደ ሌላ ጉዳይ እናልፋለን። የጃፓን መንግስት 63000 ኩንታል የዩሪያ የአፈር ማዳበሪያ ለኢትዮጵያ ድጋፍ አደረገ።
የአፈር ማዳበሪያ ርክክቡ የግብርና ሚኒስትር ዴኤታ ሶፊያ ካሳ፣ የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰውና በኢትዮጵያ የጃፓን አምባሳደር ሺቢታ ሂሮናሪ በተገኙበት ተከናውኗል። የግብርና ሚኒስትር ዴኤታ ሶፊያ ካሳ በርክክብ መድረኩ ላይ የጃፓን መንግስት ስላደረገው እርዳታ አመስግነዋል። በኢትዮጵያ የጃፓን አምባሳደር ሺቢታ ሂሮናሪ መንግስታቸው ግብርናን ጨምሮ በተለያዩ ዘርፎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ተናግረዋል። ይህን ጉዳይ በተመለከተ ተጨማሪ መረጃዎችን ልታጋራን ሪፖርተራችን ህይወት አበበ በቀጥታ መስመራችን ላይ ትገኛለች። ህይወት እንደምንለሻል። የአፈር ማዳበሪያው ለታለመለት ዓላማ በወቅቱ እንዲውል ምን ሊሰራ ታስቧል? አመሰግናለሁ። እንግዲህ የኢትዮጵያና የጃፓን መንግስት በበርካታ ዘርፎች ላይ በጋራ እየሰሩ እንደሆነ ይታወቃል። በትምህርት፣ በጤና፣ በቴክኖሎጂ። በዛሬው ዕለት ደግሞ እንግዲህ የጃፓን መንግስት ያደረገው ድጋፍ ከግብርና ጋር የሚገናኝ ነው። የዩሪያ የአፈር ማዳበሪያ ድጋፍ ነው ያደረገው። መጠኑም ወደ 63000 ኩንታል የሚጠጋ ነው። እንግዲህ በመድረኩ ላይ እንደተገለጸው የእርዳታው ዋነኛ ዓላማ እንግዲህ በኢትዮጵያ ኢኮኖሚ ውስጥ ግዙፉን ሚና የሚጫወተውን የግብርናውን ዘርፍ ለማገዝ እንደሆነ ተነስቷል። በመድረኩ ላይ እንግዲህ የተገኙት የግብርና ሚኒስትር ዴኤታ ሶፊያ ካሳ፣ የፋይናንስ ሚኒስትር ዴኤታ ሰመርታ ሰዋሰውና አቶ ክፍሌ ወልደማርያም ደግሞ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ናቸው። እንግዲህ በኢትዮጵያ ጃፓን አምባሳደር እንግዲህ ርክክብ ስነ ስርዓትን አከናውነዋል ማለት ነው። በመድረኩ ላይ እንግዲህ ንግግሮች ነበሩ። ዶክተር ሶፊያ ካሳ ኢትዮጵያ እንግዲህ በየአመቱ ከ20 ሚሊዮን ኩንታል በላይ የአፈር ማዳበሪያን ወደ ሀገር ውስጥ እንደምታስገባ አንስተዋል። እንግዲህ በዛሬው ዕለትም የጃፓን መንግስት ይህንን እርዳታ በማድረጉም እንግዲህ ምስጋናቸውን አቅርበው የግብርና ሚኒስቴር እንግዲህ ለሚገባቸው የአርሶ አደሮች ይህ የአፈር ማዳበሪያ እንዲደርስ ከተለያዩ የባለድርሻ አካላት ጋር እንደሚሰራም ነው ያነሱት። እንግዲህ በኢትዮጵያ የጃፓን አምባሳደር የሆኑ ሺባታ ሂሮኖሪ ደግሞ እንግዲህ የሀገራቸው መንግስት ለኢትዮጵያ በበርካታ ዘርፎች ድጋፍ እያደረገ መሆኑን እንግዲህ ተናግረዋል። ይህንንም ድጋፍ አጠናክረው እንደሚቀጥሉ ነው ያነሱት። በሀገራችን ኢኮኖሚ ውስጥ እንግዲህ በኢትዮጵያ ኢኮኖሚ ውስጥ ግብርና የሚጫወተው ሚና ግዙፍ ነው ብለዋል። ይህንንም ማገዝ እንደሚገባና በዚሁም እንደሚቀጥሉ ነው ያነሱት። እንግዲህ በዛሬው ዕለት የተደረገው የአፈር ማዳበሪያ ድጋፍም እንግዲህ በጣም ለሚያስፈልጋቸው አርሶ አደሮች ይደርሳል የሚል ተስፋ እንዳላቸው ነው ያነሱት። ህይወት ላደረስሽን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልሽ። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው ተመልካቾቻችን። በቀጥታ ስርጭት አሁንም ባልደረቦቻችን ከያሉበት ቦታ ሆነው የተገኙባቸውን ሁነቶች መረጃ ያጋሩናል። ወደ ባህር ዳር ነው አሁን ደግሞ የምንሻገረው። በባህር ዳር ከተማ ሁለተኛው ምዕራፍ የኮሪደር ልማት ስራ ለማከናወን ዝግጅት እየተደረገ መሆኑ ተገለጸ። በከተማዋ እየተከናወነ ያለው የመጀመሪያው ምዕራፍ በመጠናቀቅ ላይ ስለመሆኑም ተገልጿል። በዚህ ጉዳይ ላይ ቆይታ አድርገን ባልደረባችን ሳሙኤል ወርቃየውን እናገኘዋለን። ሳሙኤል እንዴት ውለሃል? በባህር ዳር ከተማ እየተከናወነ የሚገኘው የኮሪደር ልማት አሁናዊ እንቅስቃሴ ምን ይመስላል? ቀጣይ ዝግጅቶችስ ምንድናቸው? አመሰግናለሁ። እንግዲህ እንደ ሀገር በተለይም ደግሞ ከተሞችን ደረጃቸውን በማሳደግ እንዲሁም ደግሞ ደረጃቸውን በማሳደግና ለማህበረሰቡ ተጠቃሚነት ለማረጋገጥ ከዛ ባለፈም ደግሞ ደረጃቸውን የጠበቁ ከተሞችን በመፍጠር የቱሪስት መዳረሻነታቸውን ለማስፋት እንግዲህ የኮሪደር ልማት በተለያዩ የሀገራችን ከተሞች እየተሰራ ይገኛል። ይህ የኮሪደር ልማት ስራም በባህር ዳር ከተማ ባለፉት ወራት ሲከናወን ቆይቷል። እንግዲህ እንደ ባህር ዳር ከተማ ደረጃ በተለያዩ ምዕራፎች ማለት ነው ከ22.5 ኪሎ ሜትር በላይ የተለያዩ ጎዳናዎችን በኮሪደር ልማት ለማልማት ታቅዷል። እንግዲህ የአሁን የምንገኝበት ቦታ አካባቢም የመጀመሪያው ምዕራፍ ኮሪደር ልማት ተከናውኖ የተጠናቀቀበት አካባቢ ላይ እንገኛለን። እንግዲህ በመጀመሪያው ምዕራፍ ከ3.5 ኪሎ ሜትር በላይ ነው የሚሸፍነው። ይህ አሁን በምንገኝበት በጊዮርጊስ አካባቢም ይህ የኮሪደር ልማት ተጠናቋል ማለት ይቻላል። በተለይም ደግሞ ይህ የኮሪደር ልማት የእግረኛ መንገዶችን የማስጌጥ ጨምሮ እንዲሁም የብስክሌት መንቀሳቀሻና የብስክሌት ቦታዎችን በመለየት የተከናወነበት ሁኔታ አለ። በተለይም በዚሁ በመጀመሪያው ምዕራፍ ከዛ በተጨማሪም ከነዚህ ከእግረኛ መንገዶችና ከብስክሌት መንገዶች በተጨማሪም ህንጻዎችን የማመሳሰልና ተመሳሳይ ቀለሞችንም የማስጌጥና የማስዋብ ስራዎችም ተጠናቀዋል። ሌላኛው የአረንጓዴ የማልበስ ስራዎችና የአረንጓዴ ልማት ስራዎችም በዚሁ በጎዳናዎች ላይ ተከናውነዋል ማለት ይቻላል። በተለይም በዚሁ መንገድ እንግዲህ በአሁኑ ወቅት የኮሪደር ልማቱ በመጠናቀቅ ላይ በመሆኑ ማህበረሰቡ እንደፈለገ እየተንቀሳቀሰበት ያለበትን ሁኔታ ተመልክተናል ማለት ነው። ከዛ በተጨማሪ እንግዲህ የኮሪደር ልማት ሲታሰብ በተለይም ደግሞ እንደ ካፍቴሪያና
የመሳሰሉ የመዝናኛ ስፍራዎችን በውስጡ አካቶ ተገንብቶ ተጠናቋል ማለት ይቻላል። ሌላኛው በተለይ እንደ ባህር ዳር ከተማ ይህ የኮሪደር ልማት የፈጠረው ድል እንግዲህ ከዚህ ቀደም ባህር ዳር የምናቃት ጣና አንደኛው ውበቷ ነው። ነገር ግን ጣና ከዚህ ቀደም ተሸፍኖ የቆየበት ሁኔታ ነው የነበረ። ይህ የኮሪደር ልማት ሲመጣ ግን ታዲያ ጣና ተገልጦ ለከተማ ተጨማሪ ውበት የሚሆንበትን ምቹ ሁኔታን ፈጥሯል ማለት ይቻላል። በዚህም በተለያዩ በሮች ጣና ለማህበረሰቡ ምቹ የሚሆንበት ለጎብኚዎች ፊት ለፊት ሆኖ ምቹ የሚሆንበት መንገድም ተፈጥሯል ማለት ይቻላል። እንግዲህ ምናልባት ይህ የመጀመሪያው ምዕራፍ የኮሪደር ልማት አሁን በመጠናቀቅ ላይ መጨረሻዎቹ ምዕራፍ ላይ እንደሚገኝ ነው የተገለጸልን። እንግዲህ በቀጣይ ደግሞ ይህን የ22.5 ኪሎ ሜትሮችን በተለያዩ ምዕራፎች ለመሸፈን ማለት ነው ሁለተኛው ምዕራፍ ለመጀመር የቦታ የመለየት ስራዎች ተጠናቀዋል። ሌሎችም ስራዎችን በማጠናቀቅ ሁለተኛው ምዕራፍ ደግሞ ይቀጥላል ማለት ነው። እንግዲህ ከመጀመሪያው ምዕራፍ ላይ ወደ 13000 የሚሆኑ ዜጎች የስራ ዕድል ተፈጥሮላቸዋል። በቀጣዩ ምዕራፍ ደግሞ ከመጀመሪያው ምዕራፍ የተገኙ ጠንካራ ጎኖችን በማጠናከርና ደካማ ጎኖችን ደግሞ በመለየት ይህን የኮሪደር ልማት ስራ የማጠናቀቅ ስራዎችና ቀጣዩ ምዕራፍ ደግሞ የመጀመር ስራዎች በቀጣይ ሳምንታት እንደሚከናወኑ ነው የተገለጸልን። ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን ሳሙኤል፣ መልካም ጊዜ። እንቀጥላለን። በዝርዝር ወደምንመለከተው ሌላ ጉዳይ እናልፋለን። የፍቼ ጨምበላላ እሴቶችን ትውልዱ እንዲያውቅና እንዲጠብቅ የተለያዩ የምርምር ስራዎችን እያከናወነ መሆኑን የሐዋሳ ዩኒቨርሲቲ ገለጸ። የፍቼ ጨምበላላ በዓል በዩኒቨርሲቲው በተለያዩ ሁነቶች ተከብሯል። አስረሳ ወገሸ የሐዋሳ ዩኒቨርሲቲ የሲዳማ ብሔር የዘመን መለወጫ በዓል ፊቼ ጨምበላላን የዩኒቨርሲቲው ማህበረሰብ አባላት ምሁራንና ጥሪ የተደረገላቸው እንግዶች በተገኙበት በፓናል ውይይት አክብረዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ችሮቶ አየለ የአንድ ማህበረሰብ ባህልና ቋንቋ ተጠብቆ ከትውልድ ወደ ትውልድ መሸጋገር እንዲችል በምርምር ታግዞ መሰነድ አለበት ብለዋል። ባህል ተጠብቆ በየጊዜው እሴቱ እየዳበረ ሄዶ በየጊዜው በሚደረጉ የዩኔስኮ የፍተሻ ሂደቶች ውስጥ ባህሉ ተጠብቆ እንደቆየ ማስመስከር የበለጠ በሳይንሳዊ መንገድ ባህሉን አዳብሮ ሰንዶ መያዝ እጅግ የሚያስፈልግ ጉዳይ ነው። ዩኒቨርሲቲያችንን ለማድረግ በልዩ ሁኔታ እንደሚደግፍ ለመግለጽ ወዳለሁ። የሐዋሳ ዩኒቨርሲቲ የሲዳማ ሕዝብ ባህልና ቋንቋ በአግባቡ እንዲጠናና እንዲተዋወቅ የጥናት ማዕከል አቋቁሞ እየሰራ ስለመሆኑም የጥናት ተቋሙ ዳይሬክተር ዶክተር ስዩም ዮንኩራ ተናግረዋል። የሐዋሳ ዩኒቨርሲቲ ከፊቼ ጨምበላላ ተያይዘው ላለፉት 3 እና 4 ዓመታት የተለያዩ ጥናቶችን በማድረግና ለህዝብ ውይይት ሲያቀርብ ቆይቷል። በተለይም የጨረቃ ዑደትን ስነ ከዋክብትን በረቀቀ የምልከታ ችሎታቸው ተጠቅሞ የፍቼን አቆጣጠር እስካሁን ድረስ ይዘውልን የመጡ አያንቶች ወይም ኮከብ ቆጣሪዎች በእድሜ መግፋትም ይሁን በዘመናዊነት ምክንያት ቁጥራቸው መቀነሱ ጋር ተያይዘው የዘመን አቆጣጠር እንዳይጠፋ ተጨባጭ የጽሑፍ አቆጣጠር ወይም ካሌንደር ኖሮት ከዘመን ዘመን ተሻጋሪ እንደሆነ ለማድረግ ነው። የበዓሉ ተሳታፊዎችም የፊቼ ጨምበላላ እሴቶችን በመረዳት መተግበር እንደሚገባ ገልጸዋል። የተጣሉ ሰዎች የሚታረቁበት ነው፣ አንድ ላይ የሚበላበት ነው። ከብቶች ሁሉ ጭምር እንስሳቶች፣ እጽዋቶች የሚታዘንለት ነውና በዓልን እንደ በዓል ስናከብረው ሰዋቢነትን በማክበር ሁሉንም አንድ ላይ አድርገን ማክበር አለብን። ሁላችንም ዜጎች ይህን በዓል ስናከብር የፊቼን እሴቶች መሬት እንዲረግጡ ሀገር እንዲያውቀው ዓለም እንዲያውቀው ማድረግ እኛ የወጣቱ ከተለያዩ ባለድርሻ አካላት የሀገር ሕዝብ የሽማግሌው የሁሉም ኃላፊነት ነው። የፊቼ ጨምበላላ በዓል በተለያዩ ሁነቶች መከበሩን ቀጥሏል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጪ አጫጭር ዘገባዎቻችን እናልፋለን። ፈረንሳይ ለዩክሬን ተጨማሪ ወታደራዊ ድጋፎችን እንደምታደርግ አስታወቀች። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው የ2 ቢሊዮን ዩሮ ተጨማሪ ወታደራዊ ድጋፍን እንደምታደርግ ይፋ አድርገዋል። ማክሮን ከዩክሬን አቻቸው ቮሎዲሚር ዘለንስኪ ጋር በፓሪስ በተገናኙበት ወቅት ነው ይህንን ያስታወቁት። የፈረንሳዩ ፕሬዝዳንት በአዲሱ ወታደራዊ ድጋፏ ሀገራቸው የተለያዩ ሚሳኤሎችን፣ ብረት ለበስ ተሽከርካሪዎችንና ድሮኖችን ጨምሮ የተለያዩ መሳሪያዎችን ለዩክሬን እንደምትሰጥም ነው ያስታወቁት። ሩሲያ ላይ የተጣሉ ማዕቀቦችን ለማንሳት ግን ጊዜው ገና ነው ብለዋል። ዘገባው የሮይተርስ ነው። ወደ አሜሪካ በሚገቡ ተሽከርካሪዎች ላይ የ25 በመቶ ታሪፍ እንደሚጣል ፕሬዝዳንት ዶናልድ ትራምፕ አስታወቁ። ወደ ሀገሪቱ የሚገቡ የመኪና መለዋወጫዎችም የታሪፉ ሰለባ ይሆናሉ የተባለው ትራምፕ ይህ ውሳኔያቸው በአሜሪካ ያለው የመኪና ኢንዱስትሪ
አስገራሚ እድገት እንዲያስመዘግብ ያደርገዋል ተብሏል። ከዚህ በተጨማሪም በአሜሪካ ምድር የስራ ዕድልንና ኢንቨስትመንትን ያስፋፋል ነው የተባለው። አዲሱ ታሪፍ በቀጣዩ ረቡዕ ጀምሮ ተግባራዊ እንደሚደረግም ነው የተገለጸው። መረጃዎች እንደሚያሳዩት ባለፈው ዓመት አሜሪካ 8 ሚሊዮን ተሽከርካሪዎችን ወደ ሀገር ውስጥ አስገብታለች። ቢቢሲ እንደዘገበው ይህ የትራምፕ ውሳኔ ዓለም አቀፉን የንግድ ጦርነት አድማሱን ያሰፋል ተብሎም ተሰግቷል።